በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለኃያሉ ሰማዕት ለቅዱስ መርቆሬዎስ ወርሃዊ መታሰቢያ በዓል እንደዚሁም በዚህ ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና ደረሳችሁ። ከዚህ በመቀጠል በሚያዝያ 25 ቀን የሚጸለይ የሰማዕቱ የቅዱስ መርቆሬዎስን ዜና ገድል እንደሚከተለው እናሰማለን። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምነን ስለ አመፀኛው ኦልያኖስ እንነግራችኋለን። ንጉሥ ዳኪዎስ ትንሽ ጊዜ ቆይቶ ትሎች በሰውነቱ እስኪፈለፈሉ ድረስ ታመመ። ምላሱ ከአፉ ተጎልጉሎ ወጥቶ በክፉ አሟሟት ሞተ። በእርሱ ፈንታም ለጣዖት የሚሰግድ ኦልያኖስ የሚባል ከሃዲ ነገሰ። ካህናቱንና ዲያቆናቱን ክርስቲያኑንም ሁሉ ለጣዖት ያሰግዳቸው ዘንድ ይይዛቸውም ነበር። ለጣዖት መስገድንም እምቢ ካሉ አንገታቸውን በሰይፍ ይቆርጥ ነበር። ንጉሡም 2 ኤጲስቆጶሳትን አስመጣ። የአንደኛው ስም ባስልዮስ፣ የሁለተኛው ስም ጎርጎርዮስ ነበር። ሁለቱም ወንድማማቾች ነበሩ። በጌታችን በኢየሱስ ክርስቶስ ሕግም በጣም ብልሆች ነበሩ። ኦልያኖስም ኑና ለጣዖት ስገዱ አላቸው። ኤጲስቆጶሳቱም እኛ ያለ ጌታችን ኢየሱስ ክርስቶስ በቀር ለማንም አንሰግድም፣ ለማንም አንሰዋም አሉት። ንጉሡም ተቆጣ። ወደ እስር ቤት የሚያገቧቸው ዘንድ አዘዘ። ወስደውም ባስገቧቸው በማግስቱ ያመጧቸው ዘንድ አዘዘ። አመጧቸውም። ንጉሡም ባስልዮስን አንተ የፍየል ጢም ያለህ ያን የጠራቢ ዮሴፍ ልጅ አምላክህን ወዴት ጣልከው? አለው። ባስልዮስም የሰማዕታት መቃብር የሚሆኑ ሳጥኖችን እንዲጠርብ በዚያ ተውኩት አለው። ንጉሡም ለነፍስህ እወቅ፣ እኔ ከአንተ ጋር ስላደግሁ ትንሽ እታገስሃለሁ አለው። ዳግመኛም ንጉሡ ባስልዮስን ከሰልፍ እስክመለስ ድረስ ራስህ ከልብህ ጋር ተማከር፣ ከሰልፍ ከተመለስኩ በኋላ ግን ለጣዖት ባትሰግድ ራስህን በሰይፍ እቆርጣለሁ አለው። ቅዱስ ባስልዮስም ንጉሡን ሄደህ ተዋጋና በሰላም ከተመለስክ ጌታዬ ኢየሱስ ክርስቶስ ከእመቤቴ ከቅድስት ድንግል ማርያም ሰው አልሆንም ማለት ነው አለው። ንጉሡም ተቆጣ። ወደ እስር ቤትም እንዲያስገቧቸው አዘዘ። እኔ ከጦርነት በሰላም እስክመለስ ጠብቋቸው አለ። ከጠላትም ጋር ሊዋጋ ሄደ። ቅዱስ ባስልዮስና ቅዱስ ጎርጎርዮስም በእስር ቤት ውስጥ በጾምና በጸሎት ተጠምደው ነበር። በእስር ቤቱም ውስጥ ትንሽ ቤተ ክርስቲያን ነበረች። ቅዱስ ባስልዮስና ቅዱስ ጎርጎርዮስም በውስጧ ጸለዩ። ሲጸልዩም በምሰሶው ውስጥ የቅዱስ መርቆሬዎስን ስዕል አዩና ቅዱስ መርቆሬዎስ ሆይ ኦልያኖስን በሰይፍ ትገድለው ዘንድ ወደ አንተና ወደ ፈጣሪ ተማጽነናል አሉ። ኤጲስቆጶሳቱም ይህንም ብለው ሄዱና በዚህች ሌሊት ተኙ። ቅዱስ መርቆሬዎስም ለቅዱስ ባስልዮስ በሕልም ታየው። እንደዚህ ሲል ወንጀለኛው ኦልያኖስን ገደልኩት። ቅዱስ ባስልዮስም ቅዱስ ጎርጎርዮስን አነቃውና በሕልም ያየውን ነገረው። ተነስተውም ወደ ቤተ ክርስቲያን ሄዱ። ሄደውም በገቡ ጊዜ ደም የተቀባ ጦርን በእጁ ይዞ የቅዱስ መርቆሬዎስን ስዕል አዩ። ቅዱስ ባስልዮስም ቅዱስ መርቆሬዎስን በእውነት ወንጀለኛው ኦልያኖስን ገደልከውን? አለው። ስዕሉም አዎን እንደሚል አንገቱን ዘንበል አደረገ። ኤጲስቆጶሳቱን ባዩት ጊዜ ተደሰቱ፣ እግዚአብሔርንም አመሰገኑት። ወደ ጦር ሲሄድም ቅዱስ መርቆሬዎስ ወንጀለኛው ኦልያኖስን ገደለው። ያገዳደሉም ነገር እንደዚህ ነው። ቅዱስ መርቆሬዎስ በጦር ወጋው። በወጋውም ጊዜ ከፈረሱ ወደቀ።
ኡልያኖስም ከመሬት አመድ ቆንጥሮ ወደ ላይ በተነና በክፉ አሟሟት ሞተ። ሰራዊቱም ተመልሰው በእርሱ ፈንታ እግዚአብሔርን የሚወድ ጻድቅ ንጉሥ አኖሪዎስን አነገሱ። እርሱም የክርስቲያንን ሃይማኖት ገለጠ። በሮሜ ሀገርም በቅዱስ መርቆሪዎስ ስም ታላቅ ቤተ ክርስቲያንን ሠራ። በዚህ ቤተ ክርስቲያን ውስጥም ብዙ ተአምርና ድንቅ ሥራን አሳየ፣ ገለጠ። ብዙ በሽተኞችንም ፈወሰ። ስለዚህም የቅዱስ መርቆሪዎስን ክብሩንና ገናናነቱን እናስብ ዘንድ ብዙውን ትተን ጥቂቱን ጻፍን። ልመናው አማላጅነቱ በእኛ በሕዝበ ክርስቲያን ላይ ይኑር ለዘላለሙ አሜን። ልመናው በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑርና ሰማዕቱ ቅዱስ መርቆሪዎስ ያደረገው ተአምር ይህ ነው። አብያተ ክርስቲያናትም ከታነጹ በኋላ የሐናጺው ወንድም የቅዱስ መርቆሪዎስን ቤተ ክርስቲያን ሊያፈርሳት ወደደ። ማፍረስ ግን አልተቻለውም። እንደዚህም እያሰበ ብዙ ዘመን ቆየ። ይዋጋ ዘንድም ወደ ጦርነት መሄዱን አልተውም፣ ፈጽሞ አረማዊ ነውና። ሲጋደል ሳለም ጠላቶቹ ወደ ታላቅ ሰልፍ ከበው አገቡት። በዚያም ጊዜ እንደ አባቱ በክፉ አሟሟት ሞተ። የቅዱስ መርቆሪዎስን ቤተ ክርስቲያን ማፍረስን ወዷልና። እርሱ ግን ቅዱስ መርቆሪዎስ ንስሐ እንዲገባና ምስጋና ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን ይመለስ ዘንድ እስከ ብዙ ጊዜ ታግሶት ነበር። ነገር ግን በእስራኤል ላይ ልቡን እንዳደነደነ እንደ ግብፁ ፈርዖን ነበር። እንደዚሁም አምላክን የወለደች የቅድስት ድንግል ማርያምን ቤተ ክርስቲያን ሊያፈርስ እንደወደደ እንደ አደል ንጉሥ እንደ በላይ ልቡን አደነደነ። እመቤታችንም በእግዚአብሔር ሳይሆን በጣዖቱ የሚመካ ንጉሥ በላይን እንደጣለችው እንደዚሁ ኃይልን የሚያደርግ ቅዱስ መርቆሪዎስ ሰማዕት ቤተ ክርስቲያኑን ማፍረስ የወደደውን ጣለው። ይህንን ተአምር ያዩና የሰሙ ሁሉም ቅዱስ መርቆሪዎስ ያደረገውን ፈጽመው አደነቁ። ኃይልን በሚያደርግ በሰማዕቱ ቅዱስ መርቆሪዎስ እጅ ኃይልን ያደረገ እግዚአብሔርንም አከበሩት። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ስንክሳር ዘወርኀ ሚያዝያ 25 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለቱ ልጆቿ ጋር በሰማዕትነት አረፈች። ይህችም ቅድስት ከአንጾኪያ ሀገር ናት። እሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ፣ በኋላ ንጉሡን በመፍራት ካደ። እርሷ ግን በክርስትናዋ ጸንታ ኖረች። ባሏ ስቅራጥስም እኔ ክርስቲያንን ሃይማኖት እወዳለሁ፣ የንጉሡን ስቃይ ከመፍራት በቀር ክርስቶስን በልቤ ያልካድኩትም ይላት ነበር። እንደዚህም ስትኖር ሁለት ልጆችንም ወለደች። በአንጾኪያም አገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም። አብያተ ክርስቲያናት ተዘግተዋልና ጠፍተዋልና ሰውን ወዳድ ክርስቶስን ብዙ ስለ መውደዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድሪያ ወደ ሊቀ ጳጳሳት አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ ሁለቱን ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችንም የሃይማኖቷን ልዕልና ለመጪው ትውልድ ሊገልጥ ወዶ ያቺ መርከብ ለመስጠም እስክትደርስ ድረስ በባህር መካከል ከባድ ነፋስን አስነሳ። ይህች ቅድስትም ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭ አንስታ የቀኝ ጡቷን አደማች። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸውም ላይ እንደዚሁ አደረገች። በአብ በወልድ በመንፈስ ቅዱስም በባህር ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድርያ ሀገርም በደረሰች ጊዜ ከሀገር ልጆች ጋር ያጠምቃቸው ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበች።
በዚያን ጊዜም ከሀገር ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ። እነርሱን ትቶ ከሀገር ልጆች አጠመቀ። ውሃውም ተፈቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቹ ተመለሰ። አሁንም እንደ ቀድሞ ውሃው ረጋ። እንደዚሁ 3 ጊዜ ያደረገ። ውሃውም ይረጋል። አደነቀም። እናታቸውንም አቅርቦ ጠየቃት። እርሷም ፈርታ ተንቀጠቀጠች። ከእርሷም የሆነውን በባህር መካከል አውሎ ነፋስ እንደተነሳባት ጡቷን በስለት አጥምታ ደሟን እንደቀባቻቸውና በባህር ውስጥ እንዳጠመቀቻቸው ነገረችው። ስላደረገችውም ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስም ሴትዮ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባሕር ውስጥ ባጠመቅሻቸው ጊዜ በመለኮታዊ እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ሥጋውን ደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ ቤቷ ተመለሰች። ባሏም ባያት ጊዜ ይህንም በማድረጓ ተቆጥቶ ወደ ንጉሡ ሄዶ ከሰሳት። ያደረገችውንም ነገረው። ንጉሡም ወደ እርሱ ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድርያ ለምን ሄድሽ? ከክርስቲያን ወገኖች ጋር ልታመነዝሪ ነውን? አላት። እርሷም እንደዚህ ብላ መለሰችለት፣ ክርስቲያኖች አያመነዝሩም፣ እንደ አንተ የረከሰ ጣዖትን አያመልኩም። ከእንግዲህ ደግሞ ከእኔ ቃልን አትሰማም። የወደድከውን አድርግ። ሁለተኛም በእስክንድርያ ከአንቺ የሆነውን ንገሪ ብሎ ጠየቃት። ምን አልመለሰችለትም። ንጉሥ ዲዮቅልጥያኖስም እጆቿን የኋሊት አስረው 2ቱን ልጆቿን በሆዷ ላይ አድርገው 3ቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክቡር ባለቤት ወደ ጌታችን ጸለየች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ለዘላለም ይማረን፣ አሜን። ዳግመኛ በዚች ቀን የባህታዊ አባ በብኑዳ የተጋዳዩ የቅዱስ ቴዎድሮስ የአባ ዮሐንስ ሊቀ ጳጳሳትና የ100 ሰማዕታት የመታሰቢያቸው በዓል ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራም መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።